ኤርሚያስና ኤሚ የተነሱትን ፎቶ ኤርሚያስ በየሚዲያው ለቀቀው። ኑሐሚን አይታው ፎቶውን ለብቻዋ እያየች ስታወራ ጉድ መጣ። እንዴት ናሁም ቢሰማ ይሄን ነገር ምን ይላል? ኤርሚያስስ እንዴት ፎቶ ይለቃል? እንደዚህ የተገላለጠ ፎቶ እያለች ስትል ብቻሽን ታወሪያለሽ ሳላት ናሁም አይ እዚህ የሆነ ነገር አይቼ አለችው። በነገራችን ላይ እኔና አምራን ኒካሰር ተጋባን አላት። ታዲያ እኔ ምን አገባኝ? ምን አነጋገረክ ለኔ አለችው። እሺ ብላ ከዛ ስልክሽ ላይ ምን እያየሽ ነው ስላት ኤሚና ኤርሚያስ ፍቅረኛ ሆነው እንዴ አለችው። ማለት አላት። እስኪ ይሄን ፎቶ ብላ ሲያየው በጣም ተናዶ እሷን እገላታለሁ ኤርሚያስንም እገላለሁ ብሎ ሄዶ ኤርሚያስን አፈር አስበላው። አምራን ዳግም የወይዘሮ ዝናሽ ላይና የዳግም አባት ውሽማሽ ነው ብላ ለወይዘሮ ዝናሽ ነገረቻት። ወይዘሮ ዝናሽ በጣም ተናደደች። ይህን ነገር ማን የነገረች ስትላት እሷም ኑሐሚን ብላ ተናገረች። ኤደን በግድግዳ ስር ተለጥፋ ኤሚ ድንግልናዋን እንደወሰደና ጭኗን እንዳመማት ሁሉ ስታወራ ጸጥ ብላ አዳመጠች። ከዛም ለወይዘሮ ዝናሽ ሄዳ ኤሚ ጭኔን አሞኛል ኤርሚያስ ጭኔ ያማን እንዲለካ ነገርዩ ብላ አለችው። መቼም ጭኗን ቆንጥሷት አይደለም ድንግልናዋ ወስዶባን ነው እንጂ ኤርሚያስ አለቻት። ወይዘሮ ዝናሽ ዘንድሮ ልታሳብዱ ነው እንዴ ብላ በጥፊ መተቻት። ውድና የተከበራችሁ የሀያቲቱ ቤተሰቦች ቻናሌን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። ስወዳችሁ ሀባይብ በጣም የሚያሳዝነው ነገር ግን የአቶ ልጅን መጨረሻ ነው። ሁሉም ሰው እሱን ለመጉዳትና እሱን ለመበደል የሚያደርገው ሴራ በጣም ከባድ ነው። ወይዘሮ ዝናሽም ይህ ሁሉ ሚስጥር ደብቃ ማሳለፏ ከባድ ነው። ለአቶ ልጅን ብታስረዳውና ብትነግረው ሊረዳት ወይም ሊያዝንላት የሚችለው ነገር ይኖር ነበር። እሷ ግን ደበቀችው። አሁን አምራን አወቀች ማለት አቶ ልጅን አወቀ ማለት ነው። አምራን ምንም አይነት ሚስጥር መደበቅ አታውቅም፣ ትናገርባታለች። ከዛ ልጅን የሰማ ቀን ታዲያ ምን ይፈጠራል? ኤደንን ቶሎ ብለሽ መልሽ ተብላም አልመለሰችም። ከዛም አምራን ቤቱን ቆርቁራ ገባች። ቤቱን ቆርቁራ ስትገባ ማንም ሰው የለ። አማቾች እያለች ቁጭ አለች። ትንሽ እንደቆየች ወይዘሮ ዝናሽ ብቅ አለች። ምን ታረጊያለሽ ደግሞ ቤቴ ብላ ስትላት እንዴ አማቼ ነይ ቁጭ በይ ኑር አትይኝም እንዴ ያለች እሷ ጎን ተቀመጠች። እሷም ብድግ አለችና ውጭልኝ አለቻት። እንዳንቺ አይነት ምራት መቼም ሊኖረኝ አይገባም አለቻት። ረሳዋት እንዴ? ግን አለመናገራዎት በጣም ይከብዳል። ዳግም ያንቱ ልጅ እንደሆነና የዳግም አባት ያንቱ ውሽማ እንደው ሳትነግሩኝ አለቻት። ደግሞ ምን እያልሽ ነው አንቺ ሌባ አለቻት። እንዴ የማንታቅ መስሎሽ ነው እንዴ? ዳግም ልጅሽ ነው፣ የዳግም አባት ውሽማሽ ነው። እንዴት ውሽማሽን ቤት ድረስ ይዘሽ ትመጫለሽ? ትልሰው አይደለሽ? ቅሌት አይደለም አለቻት። እሷም ተናዳ በጥፊ አለቻት። በጥፊ እንዳለቻት ያችኛቱን ተናዳ ሚስጥርሽን እዘራዋለሁ ብላ ልትሄድ ስትል ሚስጥሬን ጠብቂልኝ ናሁምን እደርሻለሁ እልል ባለ ሰርግ ግን ሚስጥሬን ደብቂልኝ፣ ሚስጥርሽ እንደ ሚስጥሬ አድርገው አለቻት። ወይዘሮ ዝናሽ በሁሉም ነገር አሁን አምራን አገኘቻት ማለት ነው። አምራን እድለኛ ሆነች። አምራን ናሁምን ልታገባ ነው ማለት ነው። ከዛም አምራን እሺ አለቻት። ቶሎ ብለሽ ሰርጋችንን ሰርገሽ ታጠቅብልሽ እዚህ ቤት ታላስገባሽ፣ ግን ለአቶ ልጅን ይህን የሰማሁትን ሚስጥር እነግራለሁ አለች። ለነገሩ ማን ነገረሽ ይህን ነገር ስትላት ኑሐሚን አለቻት። ኑሐሚንንም ደህና አያያዘቻት። ወይዘሮ ዝናሽ ኑሐሚንን ጠመደቻት ማለት ነው። በሌለችበት ነገር እሷ ማንም ሳይነግራት ተዳግም ነው የሰማችው። ላኪን ግን አሁን አያያዘቻቸው ማለት ነው። ሁላቸውንም አያይዛ ልጨርሳቸው ነው። ወይዘሮ ዝናሽ አሁን ኑሐሚንን አጠመደቻት። ኤደንንም ከቤቷ እንድትባረርና እንድትሄድ ጠየቀቻት። ኤደን ምን አጥፍቼ ነው ብትላትም መልስ ልትሰጣት አልቻለችም። ከቤቴ ብቻ ውጭልኝ፣ እንድትወጭልኝ ብቻ ነው ፈልገው። ያቺ እህትሽ ቤቴን አውተራምሰዋለች ነገር አካስራ ብላ እሷንም አባረረቻት። ኤሚንም ሄዳ በጣም መታቻት። ኤርሚያስ ምንድነው ያደረገሽ? ኤርሚያስ ጋር ምንድነው ያደረጋችሁት? እያለ በጣም ጮኸችባት። ኤርሚያስ ምንም አላረገኝም ማየ፣ ምንድነው የምታስቢው? እኔ እሱን አግኝቼው አላውቅም አለቻት። ጭንሽ ምን ሆነሽ ነው ያመመሽ? ተራመጅ እስኪ ልይሽ እያለ ስትላት እሷም መራመድ አቅቷታል።
ፈርከክ እያለች ተራመደች። በጣም ያሳዝናል። የኤደንና ገነት ተገጠር ተመልሳ ነበር። ስትመጣ ቤት አላገኘቻትም። ኤደን ስትል ወይዘሮ ዝናሽ ቤት እሰራለሁ ብላ ሄዳለች። ኑሐሚንም ነይ ብትላት እምቢ አለች። እኔም ሄጄ ነይ እንዳላት እንደምታየው ልቸር ነኝ ነይ ብትባል ኑሐሚንን ራሱ አላከበረችም ብለው ነገራት ተሰማ። ገነት በጣም ተናደደች። እንዴት ወይዘሮ ዝናሽ ቤት ሰራተኛ አድርገህ ልጅን ታስቀጥራታለህ? እንዴት አለች። እሷም ገነት የድሮዋን ረሳይ ጎዳና ድረስ እስከ መውጣት ደረጃ ደርሳና ወይዘሮ ዝናሽ ቤት ሰራተኛ መሆኗን ሁሉ ረስታ አሁን ያናጫት ያዘ። በጣም በሚያሳዝን ሁኔታ ኑሐሚንም ከስራ ስመጣ እማዬ አመጣታለሁ እምቢ ብላኝ እኮ ነው እኔ ሄጄ አሁንም ተጣልቼም ቢሆን ይዣት እመጣለሁ እያለች አረጋገቻት። ገነትም ተረጋግታ ምግብ ልትበላ ቁጭ አለች። በጣም በሚያሳዝን ሁኔታ ኤደን እዛ እያሰቃየቻት ነው ወይዘሮ ዝናሽ አሁን ይህን ጉድ መቼ ገና ጉድ ሰማች ኑሐሚን አሁን ድጋሜ ስትሄድ እዛ ቤት ለምን ለአምራን ነገርሽ ብላ ትሰርባታለች ማለት ነው። ኑሐሚን በሌለችበት አጣምዳ ያዘቻት አምራን። ናሁም እየሮጠ ሄዶ ኤርሚያስን በድብደባ ሊገለው ሲል ሰው አተረፈው። በጣም ደበደበው፣ በጣም አንገላታው። በጣም ያሳዝናል። አንዳንድ ሴቶች ወንዶችን ያጨርሳሉ። ያገኙበት እየተዘረጉና ካገኙት ሰው ፍቅር እየያዛቸው። ኤሚ መቼም አትረሳኝማ፣ ተኔ አትለይም፣ ድንግልናዬን ወስደህ ከኔ ከተለየክ አሳስረሃለሁ እያለች ኤርሚያስን ታስፈራረዋለች። ኤርሚያስ እንኳን ለሷ ለየትኛውም ሴት አይፈራም፣ ለየትኛውም ሴት ክብሩን ዝቅ አያደርግም። ኤሚ ተሳስታ ነው እንጂ እሱን ያፈቀረ ቀንና ለሱ ገላዋን የገለጠች ቀን ያሳየች ቀን የዛን ቀን ነው ሞቷ ማለት ነው። ኤርሚያስ አሁን በእጅ የገባሽ እያለ አጥምዶ በደንብ አድርጎ ይዟታል። በጣም ያሳዝናል። አሁን ላይ እንግዲህ አምራን በቃ ናሁምን እንደያዘች ልቧ ተሰማት። በጣም ደስተኛ ሆነች። ወይዘሮ ዝናሽን በዚህ አፍና ያዘቻት ማለት ነው። በጣም ያሳዝናል። ወይዘሮ ዝናሽ መጨረሻዋ ይህ ከሆነ ምስኪን አሁን ላይ ምንም የሚያዋጣን ነገርም የለ፣ ምንም ነገር የምታገኘው ነገር የለም። ከዚህ በኋላ መቀጣጫ ሆኔ ማለት ነው። አሁን ላይ እንግዲህ ወይዘሮ ዝናሽ አምራንንም አትሳፈጥም፣ ኑሐሚንንም አትሳፈጥም። ከሁለቱም ውጭ ሆነ ቁጭ አለች። በጣም ያሳዝናል። እኔ ግን ያሳዝነችኝ ልኩን የሰማ ቀን ምን ያደርጋታል የሚለው ነገር በጣም አሳስቦኛል። ልኩን ይህን ነገር ከሰማ ምን ሊል ነው? ምንስ ሊውጣት ነው? ይገርማል። ውሽማዋ ቤት ድረስ እስከሚመጣ ድረስ እሱስ እኔ ስሞኛለሁ ብሎ ራሱን ባያጠፋ ብዬ ፈራሁኝ። ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። ወዳችኋለሁ፣ ከብራችኋለሁ። ባይ ባይ ቤተሰቦቼ።